ፓስተር ቤንሂን በ20ኛው መቶ ክፍለ ዘመን እግዚአብሔር ለመላው ዓለም አቀፋዊቷ ቤተክርስቲያን የሰጠን ታላቅ በረከታችን እንደሆኑ ሁላችንም እናምናለን። በመምጣታቸውም ከአገልግሎታቸውም ተካፋዮች ስለምንሆን እጅግ ደስታችንን በድጋሚ ልንገልጽ እንወዳለን። I've had a desire to come to Ethiopia for many years. ወደ ኢትዮጵያ ለመምጣት በጣም ረጅም ጊዜ እንፈልግ ነበር። It just wasn't time back when I was young. ልጅ እያለሁ ነበር ግን ጊዜው ስላልነበረ ነው። The time is now. ጊዜው አሁን ነው። እድሎ በርሱ ላይ ያለው መንፈስ ሊያገኘን ይገባል። በርሱ ላይ ያለው የእግዚአብሔር ክብር፣ በርሱ ላይ ያለው የእግዚአብሔር ኃይል ሊያገኘን ይገባል። በቃ አልቻልኩም። ጌታ ምስክሬ ነው ብላችሁ የቤኒን ወደ ኢትዮጵያ መምጣት ለሁለት የከፈለው የወንጌል አማኝና ዝምታን የመረጡት መሪዎችም ውዝግብ የማያጣው ነብዩ እዩ ጩፋና የአንጋፋው ቃለ ሕይወት ቤተክርስቲያን አስቸኳይ መግለጫ ከኢትዮጵያ እስከ ደቡብ አፍሪካ በቃ ይህ የ1.4 ቢሊዮን አማኞች መሪ አቋም በግልጽ የተቀመጠበት ነው። ኢየሱስ ክርስቶስ ብቻ ቤዛችን ነው የሚል አዋጅ ጽድቋል። አዋጁ ማርያም ከኢየሱስ ክርስቶስ ጋር አብራ የዓለም ቤዛ እንዳልነበረችና እንዳልሆነችን በግልጽ ተናግሯል። ሰላም ለእናንተ ይሁን ውድ የክርስቲያን ዜና አድማጭ ተመልካቾቻችን፣ በዛሬው መሰናዷችን ከተመሰረተ ከ30 ዓመት የተሻገረ ዕድሜ ያለው የተባለው ህብረት በምክትል ፕሬዝዳንትነት ለመምራት የተመረጠው በአገር አቀፍ ደረጃ ወንጌላውያንን የሚወክለው ካውንስል የቦርድ አባል እንደሚሆን ደብዳቤ የደረሰው ነብይ የሰሞኑን የደቡብ አፍሪካ ጉዞና የቃለ ሕይወት ቤተክርስቲያን አስቸኳይ መግለጫን ተከትሎ በነብዩ የተሰነዘረው ምላሽ በዝርዝር እንመለከታለን። ትውልዳቸው ከወደ ቴል አቪቭ እስራኤል እንደሆነ የሚነገረውና በ1950ዎቹ ቺን ምድር የተቀላቀሉት የቤንሂን የኢትዮጵያ ጉዞና መሪዎች ዝም ባሉበት የምዕመናን ጩኸት መበረከቱን እናነሳለን። እስከ ፍጻሜው አይለዩ። ቻናላችንን ሰብስክራይብ ማድረጉን እንዳይዘነጉ። እድሜያቸው 70 የተሻገረ አገልግሎታቸው 50 የዘለለ 30 መጻሕፍትን ያበረከቱ ከ1 ሚሊዮን በላይ ሰዎችን በወንጌል በመድረስ 190 ሀገራትን እንደዞሩ ይነገራል። በሰባተኛው ወራት ምስራቅ አፍሪካን እንደሚረግጡ የተነገረ ቤንሂን ማን ናቸው? በምስራቅ ኦርቶዶክስ ባህል ውስጥ ያደጉ ሲሆን በኢየሩሳሌም ፓትርያርክ መጠመቃቸውም ታሪካቸው ያወሳል። በ1972 እንደገና የተወለደ ክርስቲያን በመሆን ጌታን እንደተቀበሉ ጽፈዋል። ምንም እንኳን በአካል አግኝቷቸው ባያውቁም ይህን በካትሪን ኮልማን በሚመራው ተአምራዊ አገልግሎት ላይ ለመገኘት ከቶሮንቶ እስከ ፒተርስበርግ በአውቶቡስ እንደተጓዙ ጽፈዋል። ብዙ ጊዜ የፎስ አገልግሎት ላይ የሚገኙ ነበርና በህይወታቸው ላይ ተጽዕኖአቸውን እንዳሳደሩባቸው ይተርካሉ። ዛሬ ላይ ፊታቸውን ወደ ኢትዮጵያ ምድር ያዞሩት ቤኒን ሀገር ቤቶችን ለሁለት የከፈሉት ይመስላል። ወደ ኢትዮጵያ መምጣታቸው ዜና ከሆነ ሰነባብቷል። የሰሞኑ መግለጫ ግን መምጫቸው እጅግ ቅርብ እንደሆነ አሳቋል። መሪዎች ዝምታን የመረጡት ይመስላል። ጫጫታ ያለው ግን ምዕመን ጋር ነው። በእግዚአብሔር ሰው በቤንሂን ላይ ያለው ቅባት እንዲያገኘን አልፈንም። በቃ እድሎ በርሱ ላይ ያለው መንፈስ ሊያገኘን ይገባል። በርሱ ላይ ያለው የእግዚአብሔር ክብር፣ በርሱ ላይ ያለው የእግዚአብሔር ኃይል ሊያገኘን ይገባል። በቃ አልቻልኩም። ጌታ ምስክሬ ነው ብላችሁ እና ተሸክሞ ዞር የእግዚአብሔርን ፕሬዘንስ ይዞ የሚንቀሳቀስ ሰው ነው። የእግዚአብሔርን የክብር ደመና ይዞ የሚንቀሳቀስ ሰው ነው። በሱ ላይ ያለው ቅባት ሊያገኘን ይገባል። በሱ ላይ ያለው የእግዚአብሔር ኃይል። ቤንሂን የወርድ ኦፍ ፌዝ የእምነት ቃል እንቅስቃሴ አቀንቃኝና አራማጅ ነው። የእምነት ቃል እንቅስቃሴ ወይንም የብልጽግና ወንጌል የሚባለው የጌታችንን የኢየሱስ ክርስቶስን የማዳን ስራ ለቁሳዊ ለብልጽግና፣ ለጤና፣ ለምድራዊ ስኬት የሚያውል ነው። ስለ ትክክለኛ ስኬት፣ ትክክለኛ ብልጽግናን በዛ ውስጥ እናገኛለን። መባረክ ይሉታል። ቤንሂን ደግሞ በጣም ብዙ ከዘራችሁ፣ በጣም ብዙ እኔ ላይ ይሄ ሲዲንግ ካደረጋችሁ ከዘራችሁ ብዙ የዘራ ብዙ ይባረካል፣ ብዙ ፕሮስፐር ያደርጋል ይላል። ስለዚህ ከዚህ ጋር በጣም የሚገናኝ በጣም ጠማማ የሆነውን ወርድ ኦፍ ፌዝ የሚባለውን የሚያምን ነው። ሁለተኛ በምስባኮቹ የሚናገራቸው ትምህርቶች
በጣም ዘግናኞች ናቸው። በቤተ ክርስቲያን ታሪክ አናቴማ የሚባሉ የሚያስወግዙ ብቻ ሳይሆኑ በቃ በጣም የሚጨንቁ ጭምር ናቸው። ለምሳሌ ሁለት ምሳሌዎችን ልንገራችሁ። ሥላሴ 9 ነው የሚል ሰውዬ ነው ብሎ የነበረ ነው። እንደው እሺ ሥላሴ 9 ነው ብሎ ነበር። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እያንዳንዳቸው ፍቃድ አላቸው፣ ስሜት አላቸው፣ ዕውቀት አላቸው ምናምን የሚለው ስለዚህ እያንዳንዱ 3 ይሆኑና 9 ይሆናሉ የሚል ሰው አረ ይሄ ነገር ልክ አይደለም ሲባል ንስሐ ገባ። ሁለተኛ ምሳሌያችን ደግሞ እኔ ከቅዱሳት መጽሐፍት የጎደለውን መገለጥ ሞላለሁ የሚል ሰው። ስለዚህ የኔ ኦቶሪቲ የኔ ስልጣን ከቅዱሳት መጽሐፍት እኩል ነው ባይ 2019 within 2 years ነው የሚለው በሁለት ዓመት ውስጥ ናይጄሪያ ሙሉ በሙሉ ከእስላሞች ይጸዳል። ናይጄሪያን የተቆጣጠረው የክፋት ኃይል ይሰበራል። 2019 ከሆነ መፈጸም ነበረበት መቼው 2021 ላይ። ስለዚህ ክፋት የሌለበት እስልምና የሌለበት ሞት የሌለበት ስቃይ የሌለበት ዓለም ናይጄሪያ ትባላለች። 2021 ላይ ተጠበቀ። ይሄ ነገር አልሆነም። የሆነው ግን በተቃራኒ ነው። እሱ ይህንን ትንቢት ከተናገረ በኋላ ሁላችሁም እንደምትሰሙት እንደምታዩት በየቀኑ ክርስቲያኖች ይሞታሉ፣ በየቀኑ ክርስቲያኖች ይጨፈጨፋሉ፣ በየቀኑ የክርስቲያኖች መከራና ስቃይ እየጨመረ ይሄድ ነው። እነዚህ ሰዎች ከአንደበታቸው የሚመጣው ነገር ሁሉ በተናገሩ ማግስት መርገም ነው የሚከተለው እና ይህ ሰውዬ ተንብዮ የተፈጸመ አንድ ነገር የለም። የተለያዩ አሜሪካ ውስጥ የሚገኙ የሚዲያ ተቋማቶች እሱ ከካንሰር ተፈውሷል፣ ከድንቁርና ተፈውሷል፣ አይኑ በርቷል የተባሉ ሰዎችን እየዞሩ ኢንተርቪው አድርጎ ዶክመንተሪ ሰርተዋል። ግማሹ ሞተዋል፣ ግማሹ ገንዘብ ተከፍሎት ነው፣ ግማሹ ዋሽቶ ድራማ ነው ያሰራው። አብዛኛው ነገር የቤኒን ሐሰት ነው። ከሁሉ በላይ ግን ከድራማው ከፈውሱ ድራማው በላይ የሚያስተምራቸው ሐሰተኛ ትምህርቶች ናቸው። ቤን ሂን ዓለም አቀፍ አገልጋይነታቸውና ዝነኝነታቸው በትንቢትና ፈውስ ብቻ አይደለም። ሐሰተኛ ነቢይ መሆናቸው ወገባቸውን ሰብቀው የሚከራከሩ ከሀገር ቤት አይደለም በየአህጉሩ ሞልተዋል። አንዳንዶች የቤን ሂን ውሸታም ትንቢቶች ብቻ ሳይሆኑ በጭካኔ የተሞሉ ውሸታም ትንቢቶች ሲሉ ይገልጿቸዋል። ከፊሎቹ ደግሞ በእሳቸው ላይ ያለው ጸጋ በጥቂቱ ይደርሳቸው ዘንድ ምኞታቸውን ገልጸው በአገልግሎታቸው ለመካፈል እንደጓጉ ያነሳሉ። ፓስተር ቤን ሂን አገልግሎት በመንፈስ ቅዱስ የኃይል መገለጥና የእግዚአብሔር ክብር በጉባኤው መሃል በኃይል ሲሰራ ብዙዎቻችን አይተናል፣ ምስክሮች ነን። ፓስተር ቤን ሂን በ20ኛው መቶ ክፍለ ዘመን እግዚአብሔር ለመላው ዓለም አቀፋዊቷ ቤተክርስቲያን የሰጠን ታላቅ በረከታችን እንደሆኑ ሁላችንም እናምናለን። በመምጣታቸውም ከአገልግሎታቸውም ተካፋዮች ስለምንሆን እጅግ ደስታችንን በድጋሚ ልንገልጽ እንወዳለን። ወንጌል ይሰበካል። እግዚአብሔር የሚናገረንን የእግዚአብሔርን ድምፅ ስለ ሀገራችን ስለ ቤተክርስቲያን እንሰማለን። ለብዙዎች ይጸለያል፣ ለብዙዎች ከስራት መፈታት ምክንያት ይሆናል ብለን እናምናለን። ይሄ ፕሮግራም ብዙዎችም የእግዚአብሔርን ጸጋ ተቀብለው ይነሳሉ ብለን እናምናለን። ምክንያቱም አገልግሎታቸው በጣም ኮንታጀስ ነው። እንደምታዩት እሳቸው በሚያገለግሉበት ቦታ ላይ የተገለገሉና የሚያገለግሉ ሰዎች በዚህ አይነት መልክ ሲከሰቱ ስለሚታይ ነው። የዚህ ክሩሴድ ዋነኛው ዓላማ በቀኑ መጨረሻ ማለት ነው እግዚአብሔር በምድራችን ላይ ከብሮ ማየት ነው። ስለዚህ ሁላችንም በጸሎት ይህን ፕሮግራም እንጠብቃለን። እሳቸው ሚሊዮን ወዳጅ አላቸው። ያልተቀበሏቸውን ቁጥር ባናውቅም ከአፍሪካ ያልፍም የተባለው የብልጽግና ወንጌልን ያቀነቅናሉ። ብዙ ጊዜ ስተው ብዙ ጊዜ ይቅር በሉኝም ብለዋል። በ5 10 ዓመታት ውስጥ ብዙ ስህተቶችን አስተምረው ስህተት ናቸው ስለተባሉትም ይቅርታን ጠይቀዋል። አሜሪካ ካናዳዊ ሰባኪ ዛሬም አፍሪካና እስያ ላይ ትልቅ አድናቆት እንዳላቸው ይነገራል። ወደ ኢትዮጵያ መምጣታቸው ብዙዎች ይደግፉታል። የሁሉም ወንጌላውያን መሰናዶ ቢባልም አንጋፋዎቹ ግን ከግራም ከቀኙም የሉበትም። እስካሁንም ድምፁን ያሰማ አልተገኘም። ጥያቄያችን በእርግጥ የቤን ሂን ወደ ኢትዮጵያ መምጣት ይዞት የሚመጣው በረከት አለን ወይስ አንዳንዶች እንደ ቀድሞ ቡሹሪ ተቀብለን ከሸኘን በኋላ ይቅርታ እንጠይቅ ይሆን? ይህ ፕሮግራም የሆኑ ግሩፖች የሆኑ አቅጣጫዎች ሳይሆን ፕሮግራሙ የወንጌል አማኞች በሙሉ ወንጌል አማኞች ነው ይሄንን ፕሮግራም እናደርገው። በዚህ ፕሮግራም ላይ ሁሉም ቤተ እምነቶች በካውንስሉ ስር ያሉ ኦፕንሊ መሳተፍ ይችላሉ። ግን እንደ ማንኛውም ወንጌል አማኝ በካውንስሉ ባለን ራይት አገር አቀፍ ፕሮግራሞች እናደርጋለን ማለት ነው።
የግልና የግሩፕ ሀሳባችንን ትተን አካሉን ወደ አደባባይ ይዘን የምንወጣበት ጊዜ ላይ ያለ። ስለዚህ በዚህ የአካል አስተሳሰብ እርግጠኛ ሆኜ ቀኝ እጁን የማይሰጠን ወንጌል አማኝ ከግለሰብ እስከ ቤተ ክርስቲያን ይኖራል የሚል እምነት የለንም። የሁላችን ጥማት ሪቫይቫል። ምልክቶች፣ ተአምራትም፣ ቸርነቶችና ትላልቅ አገልግሎቶች መልካም ሆነው ሳሉ የአገልግሎት ስኬትና እውነተኛነት ብቸኛ መለኪያ ምልክቶች ማድረግ ስህተት መሆኑን እንድናይ እወዳለሁ። እነዚህ ሁሉ ነገሮች ሰይጣን አሳምሮ መስራትና በቀላሉ የሚያምኑ ሰዎችን ማታለል ይችላል። ተአምራት ዋና መታወቂያ አይደለም። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንም? በስምህስ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላወቅኳችሁም፣ እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ ሲል በማቴዎስ 7 ከ22 እስከ 23 በግልጽ ተቀምጧል። ይህ ክፍል በግልጥ እንደሚያስረዳን በስሙ ተአምራትን ያደረጉ ግን በእርሱ ያልታወቁ ሰዎች መኖራቸውን ልብ ልንል ይገባል። የዛሬውን መልእክት ቋጭተን ከመሰነባበታችን አስቀድመን ግን አንድ ጥያቄ እናስቀምጥላችሁ። ከሰሞኑ መግለጫ እየተሰጠላቸው ያሉት ፓስተር ወደ ሀገራችን ቢመጡ ምን የሚፈጠር አዲስ ነገር ይኖር ይሆን? ለማንኛውም መልሳችሁን በኮሜንት ቦክስ ላይ አስቀምጡልን። በቀጣይ መረጃችን አጋንንትን በቴስታና በካራቴ በማውጣት የሚታወቀውና አንድ ብልቃጥ ዘይት በ1000 ብር ይሸጣል ተብሎ የሚወቀሰው የነበረው በቅርብ ጊዜ ደግሞ ከቸርቹ ሕግ ተነስቶ ከተመሰረተ 30 ዓመታት የተሻገረ ዕድሜ ላይ ያለው የተባለውን ህብረት በምክትል ፕሬዝዳንትነት ለመምራት የተመረጠው በአገር አቀፍ ደረጃ ወንጌላውያንን የሚወክለው ካውንስል ቦርድ አባል እንደሚሆን ደብዳቤ የደረሰው ነብይ ላይ የወጣውን ድንገተኛ መግለጫ የምንመለከት ይሆናል። መግለጫው የአንጋፋ ቤተክርስቲያን ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ከትላንት ጀምሮ በደቡብ አፍሪካ በኢስትላንድ ቃለ ሕይወት ቤተክርስቲያን ቀጠሮ የተያዘለት ነብዩ ይገኝበታል የተባለው ኮንፈረንስ ከእውቅና ውጭ የተደረገና በአንዳንድ የቤተክርስቲያኒቱ አቋም በማያውቁ መሪዎች የተደረገ ስትል ውድቅ ማድረጓን አሳውቃለች። ቤተክርስቲያን በመግለጫዋ ቃለ ሕይወት ቤተክርስቲያን የማታውቀውና የግለሰቡን አስተምሮም ሆነ የዘይትና ሌሎች ቁሳቁሶች ሽያጭ ልምምድን የማትቀበል መሆኑን እየታወቀ ቃለ ሕይወት ቤተክርስቲያን ስም እንደዚህ አይነት ማስታወቂያ መሰራቱን አጥብቀን የምናወግዝ ተግባር ነው ብለዋል። አክለው አጥቢያዎች አገልጋዮችን ሲጋብዙ አገልጋዮቹ ጤናማ መጽሐፍ ቅዱስ አስተምሮ እንዳላቸው ልምምዳቸው መጽሐፍ ቅዱሳዊ እንደሆነና ከኢትዮጵያ ቃለ ሕይወት ቤተክርስቲያን የእምነት አቋምና ስርዓት ጋር የማይጋጭ መሆኑን በራሳቸው መንገድና ከበላይ ካሉ መዋቅሮች ከሚመለከት አካል ማረጋገጥ ይገባቸዋል ይላሉ። ይሁን እንጂ አንዳንድ መሪዎች አልፎ ይህንን አሰራር ባለማወቅም ሆነ በተለያየ ምክንያት ሳይከተሉ ያለቤተ እምነቱ እውቅና አገልጋዮችን ሲጋብዙ ይስተዋላል ያለው መግለጫው ከጥቂት ቀናት በፊት በማህበራዊ ሚዲያ ላይ ራሱን ነብይ ብሎ የሚጠራውን እዩ ጩፋ የሚባል ግለሰብ በደቡብ አፍሪካ በኢስትላንድ በተባለ ከተማ የምትገኝ የቃለ ሕይወት አጥቢያ ቤተክርስቲያን ላይ እንደ አውሮፓውያኑ አቆጣጠር ከኖቬምበር 7 እስከ 9 ቀን 2025 ዓ.ም ድረስ አድራሻውን ገልጾ መንፈሳዊ ጉባኤ እንደሚያደርግ ማስታወቂያ ሲናገርና ሰዎችን ሲጋብዝ ተመልክተናል። ይህንን ጥሪ የኢትዮጵያ ቃለ ሕይወት ቤተክርስቲያን የማታውቀውና የግለሰቡን አስተምሮም ሆነ የዘይትና ሌሎች ቁሳቁሶች ሽያጭ ልምምድን የማትቀበል መሆኑ እየታወቀ በቃለ ሕይወት ቤተክርስቲያን ስም እንደዚህ አይነት ማስታወቂያ መሰራቱን አጥብቀን የምናወግዝ ተግባር ነው። ስለዚህ በኢስትላንድ ቃለ ሕይወት ቤተክርስቲያንም ሆነ ሌሎች የቃለ ሕይወት አጥቢያዎች ይህ ግለሰብ የሚሰጠውን አገልግሎት የማንቀበል መሆኑን እናሳውቃለን ብለዋል። በዚህ አጋጣሚ ብዙ የሐሰት ትምህርቶችና ልምምዶች በበዙበት በዚህ ዘመን ሁሉም የቃለ ሕይወት አጥቢያ ቤተክርስቲያኖች የሚጠሯቸውን አገልጋዮች አስተምሮ ሕይወትና ልምምድ በጥንቃቄ በመፈተሽ ከሚመለከታቸው ጋር ደጋግሞ በመመካከር የአባሎቻቸውን መንፈሳዊ ጤንነት እንዲጠብቁ በድጋሚ ለማሳሰብ እንወዳለን ይላል። ነብዩ በበኩሉ የወጣበትን መግለጫ አስመልክቶ ይድረስ አከርካሪ ወደ ተሰበረው ለአክራሪ ኮሚቴ በማለት ምላሽ ሰጥቷል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ ነብዩን በተመለከተ ያወጣው መግለጫ እርሱን ሆነ የሚመራውን የተከበረው ምዕመን የማይመጥን እንዲሁም ለነቢያት ካለው ከጭፍን ጥላቻ የመነጨ መሆኑን ፍንትው አድርጎ ያሳየ መግለጫ ነው ሲሉ ገልጸውታል። የቤተክርስቲያኒቱ ዋና ተልዕኮ ለሰዎች የምስራቹን ቃል ማድረስ እና የመዳንን መንገድ ማሳየት መሆኑ እየታወቀ ይህ ታላቅና ዋና ተልዕኮ ወደ ጎን ትቶ
ባረጀና በፈጀ በመጀመሪያው ክፍለ ዘመን በቀረው በሃይማኖታዊ ጥላቻ መጠመዳችሁ ሌላ አሳፋሪ ጉዳይ ነው። እኔ የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ ተላላኪ አይደለሁም፣ የወንጌል አድራሽ የሆንኩ የኢየሱስ ክርስቶስ ተላላኪ ነኝ እንጂ ሲልም መግለጫውን አጣጥለውታል። መጨረሻም የዚህ መግለጫ አውጪው ራሱ የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ ምናምን ብሎ የሚጠራውን አካል የተከበረውን የእምነቱን ተከታዮች የማይመጥን በጥላቻ የታወሩና ኃላፊነት የጎደለው መሆኑንም ጭምር በግልጽ ያሳየ ነው ሲሉም አክሎ ነብዩ እዩ ጩፋ ክራይስት አርሚ ኢንተርናሽናል ቸርች ፕሬዝዳንትና የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ምክትል ፕሬዝዳንት፣ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ቦርድ አባል ሲል ጠቅሏል። ከወላይታ ሶዶ 17 ኪሎ ሜትር ርቀት ላይ የምትገኘው ሾላ ኮዳ የምትባለው ገጠር ከተማ እንደተወለደ የሚነገረው ነብዩ ቤተሰቦቹ የኢትዮጵያ ቃለ ሕይወት ቤተክርስቲያን አባል ስለመሆናቸው ይነገራል። እሱም ቢሆን ክርስትናን የጀመረው ከቤተሰቦቹ ነው። በመንፈሳዊ ሕይወቱም ቢሆን በቃለ ሕይወትና ሕይወት ብርሃን ቤተክርስቲያን ነው ያደገው። በመጨረሻም ሰባኪ እስኪሆን ድረስ በሾላ ኮዳ ሕይወት ብርሃን ቤተክርስቲያን በዝማሬ ያገለግል እንደነበር ምስክርነትን ሰጥቷል። ምንም እንኳን ባያጠናቅቀውም የመጽሐፍ ቅዱስ ትምህርቱንም ቢሆን በወላይታ ሶዶ ቃለ ሕይወት ቤተክርስቲያን ስር በሚገኝ የመጽሐፍ ቅዱስ ኮሌጅ ተምሯል። በኋላ ላይ ወደ ከተማ መጥቶ ቦዲቲ መካነ ኢየሱስ የሙሉ ጊዜ አገልጋይ ሆኖ በወር 700 ብር እየተከፈለው ያገለግል እንደነበር በአንደበቱ ሲናገርም ሰምተናል። ከቅርብ ጊዜ ወዲህ ግን እጅግ ከወንጌላውያን የራቀ የተባለውን የጸጋ ስጦታዎች ልምምድና እንቅስቃሴ ብዙዎች ሲኮንኑት ይስተዋላል። ከካውንስሉ ጋር በገባው ሰጣ ገባ የእግድ ደብዳቤ ደርሶት ወረቀቱ ሳይደርግ ሌላ ሹመት ታክሎበት እንደነበር የቅርብ ጊዜ ትውስታ ነው። ሀገር ውስጥ ካሉት አንጋፋ ቤተ እምነቶች ርቆ የሚገኘው ወጣቱ ሰው ደቡብ አፍሪካ ካለችው ቃለ ሕይወት ጋር ድንገት እንዴት ተገናኘም? በእርግጥ ይህ የመሪዎች ስህተት ወይስ? የዓለም ሕዝብ ከ8 ቢሊዮን እንደተሻገረ ይነገራል። 1.7 ቢሊዮን የሚሆኑት ደግሞ መንፈሳዊ አቅጣጫን በአንድ መስመር ይቀበላሉ። እጅግ ዓለም አቀፍ ተጽዕኖ ያላቸው ጳጳሱ በቅርብ ጊዜ አርፈዋል። እሳቸውን የተኩት ፈገግታ የማይለያቸው ደግሞ ፖፕ ሊዮ 14ኛው ናቸው። በቃ ከዚህ በኋላ የምንነግራችሁ የ1.4 ቢሊዮን አማኞች መሪ ግልጽ አቋም የተቀመጠበት ነው። ኢየሱስ ክርስቶስ ብቻ ቤዛችን ነው የሚል አዋጅ። አዋጁ ማርያም ከኢየሱስ ክርስቶስ ጋር አብራ የዓለም ቤዛ እንዳልነበረችና እንዳልሆነችም በግልጽ ይተርካል። በሮማው ሊቀ ጳጳስ ጸድቆ በዓለም ሁሉ ለሚገኙ ካቶሊካውያን ምዕመናን የተላለፈው አዋጅ ኢየሱስ ክርስቶስን ብቸኛ አማላጅነት የሚያስረግጥ አዋጅ ሆኖ ተገኝቷል። በዚህም በሮይተርስ ዘገባ መሰረት 1.4 ቢሊዮን ምዕመናን ያላት የካቶሊክ ቤተክርስቲያን በቫቲካን ከፍተኛ የመጽሐፍ ቅዱስ አስተምህሮ ጉዳዮች ቢሮ በኩል ምዕመናን ማርያምን ኮ-ሪዲመር በግርድፍ ሲተረጎም ተባባሪ ቤዛ በማለት እንዳይጠሩ አዟል። ስለዚህም አዋጅ ማርያም ከኢየሱስ ክርስቶስ ጋር አብራ የዓለም ቤዛ እንዳልነበረችና እንዳልሆነችም በግልጽ ተናግሯል። ሮይተርስ በዘገባው መሰረት ይህ ጉዳይ ለብዙ አስርተ ዓመታት ክርክር ሲደረግበት የቆየ መሆኑን ገልጾ በአሁኑ የቫቲካን አዋጅ የቤዛነት ስራ የኢየሱስ ክርስቶስ ብቻ መሆኑን አሳይቷል። ሆኖም ግን ስለ ማርያም በእግዚአብሔርና በሰው መካከል ስላላት አስተዋጽኦና ፋይዳ ሲያስረዳ ኢየሱስ ክርስቶስን በመውለዷ የሰው ልጅ ሁሉ ሲጠብቀው የነበረውን የቤዛነት ደጅ ከፍታለች ብሏል። ፖፕ ሊዮ 14ኛ ኢየሱስ ክርስቶስ የሰው ልጆችን ብቻውን ከሲኦል አድኗል። ሌላ ሰው ገብቶ ክብሩን ሊወስድ አይገባም። ካቶሊካውያን ማርያምን ኮ-ሪዲመር አብሮ አዳኝ ማለትን አቁሙ ብለዋል። በቅርቡ ሕይወታቸው ያለፉት ፖፕ ፍራንሲስ በ2019 ተመሳሳይ አቋምን ያንጸባረቁ ሲሆን እንደዚህ ብሎ መጥራት ራሱ ሞኝነት ነው ብለውታል። ማርያም ራሷ ብትሆን ከልጇ ክብርን አትሻማም ሲሉም ይገልጻሉ። የቀድሞ ጳጳስ ፖፕ ቤኔዲክት 16ኛውን ቢሆኑ በመንበረ ጵጵስና ፓትርያርክ እያሉ የዓለምና ሰው ልጆች አዳኝ ኢየሱስ ክርስቶስ ብቻ ነው ብለዋል። ቫቲካን ይህንን ዶግማዊ ማስተካከያ ማውጣት ያስፈለገበትን ምክንያት በአሁኑ ወቅት
የማርያምና የኢየሱስ ክርስቶስን የማዳን አቅምን ሰዎች እያቃለሉ ስለሆነ ግልጽ ለማድረግ ነው ብለውታል። ከቅርብ ጊዜ ወዲህ የኢየሱስ ክርስቶስ የማዳን ስራ እንዳይጋረድም ጥንቃቄ አስፈልጎ በመገኘቱ ነው ይላሉ። በቫቲካን አካባቢ የሚገኙ ተራማጅ ካቶሊካውያን በውሳኔው ደስተኛ የሆኑ ቢሆንም ጥርጣሬ ያላቸው ወግ አጥባቂዎች ግን አሁንም አልጠፉም። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግና ቤተሰብ በመሆን በየጊዜው አዳዲስ መረጃዎችን ከኛ ያገኙ። የምናቀርብላችሁን መረጃ ከወደዳችሁት ለወዳጅ ቤተሰቦቻችሁ እንዲደርስ ሼር ማድረጋችሁንም አይዘንጉም። በድጋሚ በአዳዲስ መረጃዎች እስክንገናኝ ሰላም።